ሕይወት በብዙ ውጣ ውረዶች የስኬት ማዕረጎች አልፋ ወደ ኋላ ስትቃኝ ከጀርባ አንድ ታላቅ እጅ አለ። ያ እጅ ደግሞ የመምህር እጅ ነው። ዛሬ ላይ በተለያዩ ቦታዎች በኃላፊነት የሚገኙት የደብረ ታቦር ዳግማዊ ቴዎድሮስ ሁለተኛ ደረጃ ትምህርት ቤት የቀድሞ ተማሪዎች ትናንት የብርሃን መንገድ ላሳዩአቸው መምህራን እውቅና ለመስጠት መሰብሰባቸው የመልካም አስተሳሰብና የበጎ ልብ መገለጫ ነው። ሰው ሁሉ የዕለት ሕይወቱን ለማሸነፍ በሚሯሯጡበት በዚህ ጊዜ የቀድሞ መምህራኖቻቸውን አስታውሰው ኑ እንወያይ ብሎ መጋበዛቸው ለመምህራኑ በሕይወታቸው ካጋጠሟቸው ደስታዎች ሁሉ ልዩና ታላቅ ክብር ነው። መምህር መኳንንት አለማየሁና መምህር ታሰፉ በላይ ከ40 ዓመታት በላይ አገልግሎት በኋላ ተገናኝተው የቀድሞ ተማሪዎቻቸው ሲያመሰግኗቸው ማየት የመምህርነትን ሙያ ዋጋና ክብር ቁልጭ አድርጎ የሚያሳይ አጋጣሚ መሆኑን ያነሳሉ። ተማሪዎችን መቅረጽ ጥንቃቄ የሚፈልግና የተለየ አያያዝ የሚያስፈልገው በመሆኑ ትውልዱን በአግባቡ ለማስቀጠል ትኩረት እንደሚሻም መምህራኑ ይገልጻሉ። ለተማሪዎች ጥንካሬ የሆነውን የወላጆችና የመምህራን ቅንጅታዊ አሰራር ከአንጋፋዎቹ መምህራን ልምድ መውሰድ እንደሚገባ በአንክሮ ያሳስባሉ። እውቅና ለመስጠት መጀመሪያ ያን የሚያስታውስ ሰው ያስፈልጋል። ተማሪዎች ራሳቸው ትልቅ ደረጃ ላይ ደርሰው አሁን ስልጣን ላይ ያሉ አሉ፣ ትላልቅ ቦታዎች ድረስ ያሉ አሉ። ስለዚህ ያሉበትን ደረጃ ረስተው ከታች ያለነውን ያስተማርነውን በጡረታ ላይ ያለነውን አስቦ ነው የሰበሰቡ እና ይህ ጥሩ ጅማሮ ነው። ጥሩ ጅማሮ ነው። ይሄ ያስተማረን መምህር ማሰብ ማለት እድሜ ዘመናቸውን በሙሉ ከአእምሯቸው ያሰረጽነውን አረሱት ማለት ነው እና ይህ ትልቅ ስጦታ ነው እግዚአብሔር የሰጣቸው ጥሩ ስጦታ ነው። አንደኛ መምህሩም ስራዬ ብሎ አስተማር ነው፣ ስራዬ ብሎ ማለት ነው። ተማሪዎችን መቅረጽ ሰው ስለሆነ የሚቀርጸው ሰው ደግሞ የተለየ አካሄድ ይፈልጋል። ያንተን ኑሮ፣ ያንተን አካሄድ፣ ያንተን አነጋገር፣ ያንተን አስተያየት ነው የሚመለከተው ሰው። ስለዚህ ከመጀመሪያው ጀምሮ ከክላስ ጀምረ እስከምትወጣ ድረስ አለባበስክን፣ አነጋገርክን ሁልህን እየቀረጸ ነው የሚያድገው በአእምሮ ማለት ነው። ስለዚህ እንደዚህ ያለን ፍጥረት በጥንቃቄ መያዝ አለብህ። ሌላው ደግሞ ትውልድ የሚያተርፍ ሰው ደግሞ ትውልድ ማትረፍ ማለት ሀገር ማትረፍ ነው። ሀገር ማትረፍ ነው። ሀገር ሲተርፍ ነው ሰው የሚመሰገነው። ያ ካልሆነ ግን ትርፍ የለም፣ ኪሳራዊ ኪሳራ ነው። ስለዚህ እንደዚያ እንዲሆን ግንኙነቱ የሰውና የአስተማሪና የመምህራን የተማሪ ግንኙነት በጣም በጥንቃቄ መሆን ይገባል። በጥንቃቄ ማለት ነው። ትውልዱ ከእንግዲህ በኋላ ተምሮ የሚለው ሳይሆን ወላጆች ከፍተኛ ሚና መጫወት አለባቸው። በዚህ ትውልድ ላይ መምህር፣ ወላጅ፣ ተማሪ የነዚህ ቅንብር ርብርብ የበለጠ መካሄድ መቻል አለበት። በፊት እንደዚህ አይነት ነገር የለም። ወምህ የሚባል ነገር የለም። በራሳቸው ወምህን ፈጥረው ነው ዝም ብሎ ባንደበታቸው በጣም ጀግናና ጎበዝ የሆኑት። ለዛም ነው በዓላማቸው የተሳካላቸው ያሳኩት። አሁን ወላጅ አይሞኝ ነው። ወላጅ ርብርብ ማድረግ አለበት ከልጁ ላይ። አንዴ ቤት ስራ አልሰራህም ብለህ ስትቆጣው እንዲህ አድርጋ ገላመጠችው ገና እያለ ራሱን ከሚያሞኝ ወላጅ ርብርብ ያደርግ፣ ልጁን ይቆጣጠር። ወላጅ መምህር ጋር ሆኖ እንዲያ ቢሆን ይመረጣል። እንደዚህ አርያ ሞዴል ከሆኑ ሰዎች ተማሩ ነው የምለው። ተማሩ። በየቤታችሁ ታላቅ ወንድም ዘመድ አዝማድ አለ ትልቅ ደረጃ ላይ የደረሰ። የራሳችሁን ዓላማ ቀይሳችሁ ራያችሁን ሰንቃችሁ ተጓዙ ነው የምለው። መምህር አፈወርቅ ዮሐንስና መምህር ይሁን የመስፍን እንደሚሉት አዲሱ ትውልድ በተለይም የሁለተኛ ደረጃ ትምህርት ቤት ተማሪዎች ትልቅ ፈተና ተደቅኖባቸዋል። በዚህ የዕድሜ ክልል ውስጥ የሚፈጠሩ የዕለት ተዕለት ፍላጎታቸውን መቆጣጠር ይገባቸዋል ብለዋል። በብዙ ዓመት ድካም የተገኘውን የህይወት ስኬት ትምህርታቸውን ሳያጠናቅቁ በሶሻል ሚዲያና በቲክቶክ ተስበው በአቋራጭ መንገድ ለመክበር መሯሯጥ መጨረሻው ውድቀት ነው። ታዋቂው እንግሊዛዊ ፈላስፋ ፍራንሲስ ቤክን እንደሚለው ንግግር ዝግጁ ያደርጋል፣ ንባብ ሙሉ ሰው ያደርጋል፣ ጽሑፍ ደግሞ ትክክለኛና ጥንቁቅ ሰው ያደርጋል። ተማሪ ማለት ሁልጊዜ የሚማር፣ የሚያዳምጥ፣ የሚያነብና የቤት ስራውን የሚሰራ እንጂ ትምህርቱን ያጠናቀቀ ማለት አይደለም። ለተማሪዎችም ሆነ ለሌላው የማሳስበው ነገር ምንድነው? ዕለታዊ ፍላጎትን ማቀብ ያስፈልጋል። ይሄ በተለይ ሃይ ስኩል ላይ ከ14 ከ16 እስከ 18 እስከ 20 ዓመት ያሉ ወጣቶች ናቸው። እነዚህ ደግሞ በጣም እሳት የሆኑ ፍላጎታቸው የሚያድግ በሁለቱም ጾታ እንደዛ ስለሆነ ያን መቆጣጠር ይጠይቃል። ያን ፍላጎት በአጭር መንገድ ደግሞ
ኢኮኖሚን ለማግኘት አሁን የምናያቸው አንዳንድ አላስፈላጊ ነገሮች ምንድነው 30 ዓመት 50 ዓመት 60 ዓመት ሰርቶ የደረሰበትን ሰው ሲያይ እሱ ደግሞ ገና ትምህርቱን ሳይጨርስ እዚያ መድረስ ይፈልጋል እና ያን በአቋራጭ ለመቀየር እንትን ይላል። አንዳንዱ ይሳካለታል። በአብዛኛው ግን በሂደት ያልሆነ ነገር ብዙ ጊዜ ፌል ሲያደርጉ እናያቸዋለን። ልጆቹ ፍላጎታቸውን እዚህ የቴክኖሎጂ ጋር ትኩረት ያደርጋሉ። እነዚህ ቲክቶክ፣ ፌስቡክ ምናምን የሚባለው በተለይ አካዳሚን ይጎዳሉ። እግዚአብሔር እድሜንም የሰጠኝ እንደዚህ አይነት በጎ ነገር እንዳይ በዳዊትም እኮ ለንስሐ እንድበቃ እድሜ ስጠኝ የሚለው ትክክል ነው። አሁን ደግሞ ለምስጋና እና ለጥሩ ነገር ለመብቃት እድሜ ሰጥቶን ከሌሎች ጓደኞቻችን በተለየ ሁኔታ ስላገኘን ለትምህርት ቤታችንም ክብር ነው፣ ለእነሱም ክብር ነው፣ ለእኛም ትልቅ ደስታና ክብር ነው። ተማሪ ማለት እኮ የሚማር ማለት ነው። ሲማር ማዳመጥን ማወቅ፣ ክፍል ውስጥ ማዳመጥ፣ ማንበብ፣ የቤት ስራ መስራት። ምን ይላል አንድ ትልቅ ጸሐፊ ስፒኪንግ ሜክስ ሬዲ ማን ይላል። ሪዲንግ ሜክስ ፉል ማን፣ ራይቲንግ ሜክስ አን ኤግዛክት ማን ይላል። እርግጠኛ ካልሆን ካልጽፍም ለንግግር ስትቀርብ ደግሞ ትዘጋጃለህ፣ ምን እንደምትናገር ታውቃለህ። ስታነብ ደግሞ አእምሮህን እየመገብክ እየሞላ ሙሉ እየሆንክ ትሄዳለህ። የተማረ ሰው ማለት ደግሞ ብዙ ተምሮ ብዙ የሚጎለው ማለት ነው እንጂ ትምህርትን የጨረሰ ማለት አይደለም። የደብረ ታቦር ዩኒቨርሲቲ የጉና ጣና የተቀናጀ የምርምርና ልማት ዳይሬክተር ዶክተር ጥላሁን አዱኛ ዛሬ ለደረሱበት ስኬት የመምህራን ድርሻ የላቀ መሆኑን ይናገራሉ። የቀድሞ መምህራን በማመስገን የመምህርነት ሙያን ዋጋ መስጠት እንደሚገባም አንስተዋል። ዛሬ ላለንበት ሁኔታ ለእኛ ሁለንተና እነዚህ መምህራኖቻችን ትናንት አስተዋጽኦ በእውነቱ ከቃል በላይ የሆነ አስተዋጽኦ አድርገውልናል። መምህርነት መከበር ስላለበት ነው። መምህራኖችም ቢሆን እኔ ዛሬ የተደሰትኩትን በእውነቱ በህይወቴ ብዙ ደስታዎች አጋጥሞኛል፣ ግን የዛሬው እጅግ ልዩ ደስታ ነው። መምህራኖቻችን ዋጋ ሰጠናቸዋል። ዋጋቸውም ደግሞ እኛ ሆነን አይተውናል ማለት ነው። ተማሪዎች ምን ይጠበቅባቸዋል? ከመምህሮቻቸው እግር ስር ሆነው መማር ማክበር ግዴታ ነው። ያን ሲያደርጉ ደግሞ እነሱም ነገ በተፈጥሮ በህግ ምክንያት በምንተዳደርበት ህግ ምክንያት ጡረታ ያወጣሉ። በስነ ተፈጥሮ ምክንያት ደግሞ ከስራ ገበታ ትገለለ፣ ያኔ ትከበራለህ ማለት ነው። ስለዚህ ሰውን ማክበር ራስን ማክበር ስለሆነ ነው። እኛ ከሰው ባሻገር ደግሞ ሙያው የተከበረ መሆኑንም አሳይተናል። የደብረ ታቦር ከተማ አስተዳደር ትምህርት መምሪያ ኃላፊ አቶ እየበሩ አእምሮ የከተማ አስተዳደሩ ከ2015 ዓመተ ምህረት ጀምሮ የመምህራንን ስነ ልቦናና ተነሳሽነት ለማነቃቃት በራሳቸው የተሻሉና እድሜ ዘመናቸውን በትምህርት ሴክተር ላይ የሰጡ መምህራንን በየዓመቱ ማክበርና ማበረታታት እንደ ዋነኛ ስትራቴጂ ይዞ እየሰራ ይገኛል። የትምህርት ስራውን ልናነቃቃበት የምንችለው የመምህራኖችን አጠቃላይ ስነ ልቦናና ተነሳሽነት ልናነቃቃበት የምንችለው አንዱ ስትራቴጂያችን አድርገን እየቀጠልን ያለንበት ፕሮግራም ነው። እንደ ከተማ አስተዳደር ስንወስደው በስራቸው የተሻሉ መምህራኖችን ከ2015 ዓ.ም ጀምሮ እያበረታታን በየዓመቱ እንገኛለን። ይህንን ስራ ደግሞ የሚሰሩ አካላቶችን ማመስገን ነው። በእነሱ ደግሞ ተተኪ መሆንን ነው። ስለዚህ ከስነ ምግባርም አኳያ ከእውቀትም አኳያ ትልቅ አስተዋጽኦ ላደረገለት አካል ማመስገንን እዚህ እንማራለን ማለት ነው። ይህንን የተቀደሰ ተግባር ባህል አድርጎ ማስቀጠል እንደሚገባው ያነሱት የከተማ አስተዳደሩ ምክትል ከንቲባ ኃይለ ኢየሱስ ሰለሞን የቀድሞ መምህራንን ለመደገፍ ከተማ አስተዳደሩ በግንባር ቀደምነት እንደሚሰራም ተናግረዋል። መምህራኖቻችን ብዙ ደክማችኋል፣ ለፍታችኋል። ነገር ግን ለሀገር የሚከፍሉት ዋጋ እንዳለ ሆኖ በመላው ዓለም ያሉ የዳግማዊ ቴዎድሮስ ሁለተኛ ደረጃ ትምህርት ቤት ተማሪዎች እየከፈሉ ያሉት ለሀገር እንዳለ ሆኖ ደብረ ታቦር በማንኛውም ጊዜ በጠራቻቸው ጊዜ ሁሉ አለን እያሉ ከፊት የሚገኙ ተማሪዎች ያፈራችሁ ስለሆነ አሁንም በድጋሚ እንኳን ደስ አላችሁ። ልፋታችሁ ፍሬ አፍርቷል። ከተማ አስተዳደሩም እናንተን በተለያየ መስክ በትምህርት ኢንቨስትመንት አሁንም ይሄ የቀድሞ ተማሪዎች እንዲያስቡበት አደራ ማለት እንፈልገው። በዚህ አጋጣሚ በመላው ዓለም ላላችሁት መምህራንን እንዲማመስገኑ መልካም ነው። ከዚህ ባለፈ ደግሞ እንደነዚህ አይነት መምህራንን በትምህርት ኢንቨስትመንት ዘርፍ እንኳንና በሌሎቹ እንዴት አድርገን እናስገባ ተብሎ እየታሰበበት የበለጠ በኢኮኖሚም ጭምር
ራሳቸው የሚችሉበት ሁኔታ እንዲፈጠር አደራ ለማለት እፈልጋለሁ። በማንኛውም በሚመጡ ጉዳዮች ከተማ አስተዳደሩ ከጎናችሁ ነው ይደግፋል። ይህ የበጎ አድራጎትና የትውልድ አክብሮት ተግባር በአንድ ወቅት ብቻ የሚያበቃ ሳይሆን መምህራንን የማሰብ ባህል ሆኖ ለቀጣይ ትውልድ ተሰንዶ መቀመጥ የሚገባው ታላቅ አደራ ነው። ምክንያቱም መምህርን ማሰብ ትውልድን ማሰብ ነው። ትውልድን ማሳደግ ደግሞ ሀገርን ማሳደግ ነው። መምህራንን አክብረውና አስበው እውቅና የሰጡ ተማሪዎች በምስጉን መምህሮች ምስጋና ተችረዋል። ይከበር ሙያው ይከበር የኔታ እኮ ነው እሱ ነው የሀገር